በድቅድቅ ጨለማ በተዋጠው በዚያ ዘመን ታሪኩ እንዲህ ነበር የተከተበው። ታሪኩ የሚጀምረው በአንድ ትንሽ ልጅ ነው። የበጋውን የእረፍት ጊዜውን ሊያሳልፍ የጥበብ ምንጭ ወደ ሆኑት አያቱ ቤት በመጣው። እናም አንድ ምሽት እሳቱ ዳር እንደተቀመጡ ልጁ ወደ አያቱ ዞር ብሎ በለሆሳስ ድምፅ እንዲህ አላቸው፣ አያቴ ሳድግ ዓለምን የሚቀይር አንድ ታላቅ ሰው መሆን ነው ምኞቴ። ለመሆኑ የስኬት ምስጢር ምንድን ነው ብሎ ጠየቃቸው። አዛውንቱ ግን መልስ አልሰጡም። በዝምታ ራሳቸውን ብቻ ነገነቁ። የልጁን እጅ ይዘውት ከቤቱ ድቅድቅ ጨለማ ወደ ውጭ መሩት። በአቅራቢያቸው ከሚገኘ የችግኝ መሸጫ 2 ሕይወቶች መረጡ። በዕድሜም በቁመትም ምናልባትም በጣፈንታም ጭምርም ተመሳሳይ የሆኑ 2 ትናንሽ ችግኞችን። ወደ ቤት ሲመለሱም አንዱን ችግኝ በጥንቃቄ ወስደው በአበባ ማስቀመጫ ውስጥ አደረጉት። ከውጭው ዓለም አደጋ ሁሉ በተጠበቀ አስተማማኝ ስፍራ አስቀመጡት። ሌላኛው ችግኝ ግን ዕጣ ፈንታው ለየት ያለ ነበር። ከቤት ውጭ በክፍት ሰማይ ስር ለሚያንገበግበው ፀሐይና ለሚያስፈራው ማዕበል ተላልፎ ተሰጠ። ከዚያም ወደ ልጁ ዞር አሉና በዝግታና በጥልቅ ድምፅ ከእነዚህ 2 ሕይወቶች የትኛው የላቀ ክብርና ጥንካሬ ይኖረዋል ብለህ ታስባለህ? ሲሉ ጠየቁት። ልጁም በልጅነት አስተሳሰቡ ብዙም አላመነታም። በእርግጥ በቤት ውስጥ ያለው ነዋ ከሁሉም አደጋ ተከልሎ በሰላም ያድጋል ሲል መለሰ። 4 ክረምቶች አለፉ። ያ ትንሽ ልጅ ጎልምሶ በልቡ ውስጥ ያኑን ያልተመለሰ ጥያቄ እንዳነገበ ወደ አያቱ ተመለሰ። አያቱ በዝምታ ወደ ቤት ውስጥ መሩት። እዚያም ያ የተጠበቀው ችግኝ ቆሞ ነበር። አዎ አድጓል፣ ግን ሕይወት የሌለው ቀጭንና ደካማ፣ ወደ ሩቅ ብርሃን እንደሚሳብ ጥላ መስሎ ነበር። ከዚያም አንድም ቃል ሳይተነፈሱ ወደ ውጭ ወጡ። ወደ ሁለተኛው ችግኝ፣ ወደ ተረሳው ዕጣ ፈንታ። በቆሙበት ስፍራ መሬቱን እንደ ግዙፍ ጥፍር ጨብጦ የያዘ አንድ ዛፍ ቆሞ ነበር። ሥሮቹ የምድርን ሆድ ሰንጥቀው የገቡ ይመስላሉ። ግንዱ እጅግ በጣም ግዙፍ ነበር። በላዩ ላይ ደግሞ እያንዳንዱን ማዕበል፣ እያንዳንዱን መከራ የመሰከሩ ጥልቅ ጠባሳዎች ተቀርጸውበታል። ቅርንጫፎቹ ሰማዩን ለመንካት የተዘረጉ ይመስላሉ። ከስሩም ለመንገደኞች ማረፊያ የሚሆን ሰፊ ጥላን ይሰጡ ነበር። ወጣቱ በአግራሞት ወደ አያቱ ዞሮ፣ አያቴ ይሄ እንዴት ሊሆን ቻለ? ይህ ዛፍ እኮ ስፍር ቁጥር የሌላቸውን አደጋዎች ተጋፍቷል አለ። አያቱ በዝግታ ፈገግ አሉ። አዎ ልክ ነህ። ከቤት ውጭ የነበረው ችግኝ ሁሉንም ነገር መጋፈት ነበረበት። እያንዳንዱን ፈተና፣ እያንዳንዱን ፍርሃት። ነገር ግን ልጄ አሉ አያቱ፣ ያጋጠሙት እያንዳንዱ ችግር በውስጡ ጥቅም ይዞለት መጥቷል። ኃይለኛው ነፋስና ማዕበል ሥሮቹን የበልጥ ወደ ምድር እንዲሰዱ አስገደዳቸው። ሚያንቀለቅሎ ፀሐይ ደግሞ ግንዱና ቅርንጫፎቹን አደነደኑ። በቤት ውስጥ የነበረው ዛፍ ግን ምንም አላጋጠመውም። ከመቾት በቀር ምንም አያውቅም ነበር። ስለዚህም ከድክመት በቀር ምንም አልነበረውም። ይሄኛው ዛፍ ግን ሥሮቹን የፈለገውን ያህል የመዘርጋት ነፃነት ነበረው። በፈተናዎች ተፈትኖ ዛሬ እጅግ ጠንካራ ከመሆኑ የተነሳ አሁን የሚመታው ማዕበል ፈጽሞ ሊያናውጠው አይችልም። ልጄ አሁን የምነግርህን ነገር መቼም እንዳትረሳው። ሕይወትህ ላይ ምቹ የሆኑ ምርጫዎችን ብቻ የምትመርጥ ከሆነ በፍጹም ሙሉ አቅምህ ልክ ማደግ አትችልም። ነገር ግን ይችን ዓለም ከነ አደጋዎቿ ለመጋፈጥ ዝግጁ ከሆንክ ለአንተ የማይቻል የሚሆን ምንም ግብ አይኖርም። ወጣቱ ረጅም ትንፋሽ ወስዶ ወደ ዛፉ ተመለከተ። በዚያች ቅጽበት የአያቱ ቃል በልቡ ውስጥ አስተጋባ። እናም ሁሉንም ነገር ተረዳ። እናም እንዲህ ይባላል፣ ጥንካሬ የሚመነጨው ከአሸናፊነት ሳይሆን ከውጣ ውረድ ነው። መሰናክሎች የጉዞው መጨረሻ ሳይሆን ራሳቸው የጉዞ አካል ናቸው። ምክንያቱም መሰናክሎቹ ራሳቸው መንገድ ናቸው።